ኦኬ የት እንጠቀምበታለን ነው። አሁን ብዙ ጊዜ የማትማቲክስ ጥያቄዎች ይሄን ሁሉ ማትስ እንፈልጣለን፣ ግን ሪል አፕሊኬሽኑ ምንድነው የሚለውን ፖይንት ስናይ በተለይ እነዚህ ፖይንቶች በጣም ጠቃሚ ናቸው። ትራንስሌሽን፣ ሪፍሌክሽን እና ሮቴሽን ማለት ነው። ሰላም ሰላም ተማሪዎች እንዴት ናቸው? ይህ ሰክሰስ ማትማቲክስ አካዳሚ የሚያዘጋጀው የ11ኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። በዛሬው ዕለት ደግሞ ስለ ሮቴሽን በደንብ የምናይበት ሌሰናችን ነው። ከዚህ በፊት ትራንስሌሽን፣ ሪፍሌክሽንን በደንብ አይተናል። ዛሬ ደግሞ ሮቴሽን ምንድነው ከነ ሪፍሌክሽን ከነ ትራንስሌሽን በምን ይለያል የሚለውን እና እንዴት አድርገንስ ፖይንትን ወይም ደግሞ ላይንን እንዲሁም ደግሞ ሶስቱን ማለትም ሰርክልን፣ ፖይንትን እና ላይንን በሆነ አንግል እንዴት አድርገን ነው ሮቴት የምናደርገው የሚለውን ደግሞ በደንብ የምናይበት ሌሰናችን ነው። ሮቴሽን ላይ ሁለት አይነት ሮቴሽን አባውት ዘ ኦሪጂን የሚባል አለ፣ ወይ ደግሞ 00 ኤክስ ዋይ ፕሌን ላይ ነው። እንዲሁም ደግሞ ከኦሪጂኖች አንድን ፖይንት ሮቴት ስናደርገው ምን ይመስላል የሚለውን በደንብ እናያለን። ከዛ ውጭ ደግሞ እነዚህ ሶስቱ ነገሮች ሪል አፕሊኬሽናቸው ምንድን ነው ማለት ሪፍሌክሽን፣ ትራንስሌሽን እንዲሁም ደግሞ ሮቴሽን የት ላይ ነው ሪል አፕሊኬሽን ላይ የምንጠቀምባቸው የምንችላቸውን የምናውን በሃይላይት ደረጃ ያሳያቸዋለሁ። እንዲሁም ደግሞ ኤክሰርሳይዝ የዚሁ መጽሐፍ የ11ኛ ክፍል ማለት ነው ኤክሰርሳይዝ 6.9 እና 6.10ን ጥያቄዎችን ሁሉንም ጥያቄዎች የምሰራ ስለሚሆን እጅግ በጣም ተጠቃሚ ትሆናላችሁ። ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ እስኪ አሁን ሳንጀምር ቻናላችንን ሰብስክራይብ አድርጋችሁ ጀምሩ። ሀሳብ አስተያየት ካላችሁ ደግሞ ቴሌግራም ቻናላችን ላይ ገብታችሁ ሀሳብ አስተያየትን ኮሜንት መጻፍ ትችላላችሁ ማለት ነው። በተረፈ መልካም ቆይታ እንደሚሆን ተስፋ አደርጋለሁ። ቀጥታ ወደ ክላሳችን ማለት ነው። በጣም አሪፍ። ሮቴሽን ማለት ምን ማለት ነው? ዴፊኒሽኑም እዚህ እንደምናየው ሮቴሽን አር አባውት ዘ ፖይንት ኦን የሚለን ያዘ which is center of rotation የምንላት ማለት ነው። ስሩ አን አንግል ሮቴሽን ስናደርግ አንግል ይኖራል። አንድን ፖይንት በሆነ አንግል ነው ሮቴት የምናደርገው። በ30 ሊሆን ይችላል፣ በ45 ሊሆን ይችላል፣ በ60 ሊሆን ይችላል። ዋትኤቨር ካውንተር ክሎክዋይዝ ወይም ደግሞ ክሎክዋይዝ ነው ሮቴት የምናደርገው። ምንድነው ማለት it is a transformation of the plane it is a transformation of the plane onto itself ነው የሚለው which carries every point of the point A onto a point A prime ማለት ነው። እያንዳንዷ ማለት ነው ፖይንት ሴንተሩ ተነስተን እስከዛ ድረስ ያለችው ዲስታንስ እና ከሴንተሩ ተነስተን እስከ ማፕ ወይም ደግሞ ሮቴት እስከተደረገበት ድረስ ያለው ኤቭሪ ፋንክሽን በዚህ መልኩ ማፕ ማድረግ የምንችልበት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይችኛዋ ደግሞ ቴታ የምትባለው ሴንተር ኦፍ ሮቴት የምትደረግበት አንግል ነው። O is called the center of rotation ይባላል። እዚህ ጋር ሁለት ነው። አንደኛው ሴንተር ኦፍ ሮቴሽን ኦሪጂን ሲሆን እናያለን። ኦሪጂን ማለት ጀስት 00 እናያለን። ወይም ደግሞ ፖይንት ኤቢ ከሴንተር ውጭ ሲሆን ሮቴት ሲደረግ ምን ይመስላል የሚለውንም አንድ ባንድ እናያለን ማለት ነው። በጣም አሪፍ። ለምሳሌ እዚህ ኤግዛምፕል ስታዩት ይኸውላችሁ ይሄ አንድ ምስል ነበረ፣ ትሪያንግል ኤቢሲ የተባለ ምስል በ90 ዲግሪ ሮቴት ሲሆን ካውንተር ክሎክዋይዝ ዳይሬክሽን ይሄን ይሰጣል ማለት ነው። እዚህ ጋር የምናየው አንደኛው ሼፕ አይቀየርም፣ ሳይዝ አይቀየርም። ሪጂድ ሞሽን ብለናል። ሪጂድ ሞሽን የምንላቸው ትራንስሌሽን፣ ሪፍሌክሽን እና ሮቴሽን ሪጂድ ሞሽን ናቸው። ምክንያቱም ሼፓቸው አይቀየርም፣ ዲስታንሳቸው ኤች ፖይንት አይቀየርም፣ ምንም የሚቀየር ነገር የለውም። ግን ከአንዱ ወደ አንዱ ግን ማፕ ያደርጋሉ። የፖዚሽን ጉዳይ ስለሆነ ማለት ነው። በጣም አሪፍ። ኦኬ የመጀመሪያው ሮቴሽን ወይ ዘ ሴንተር ኦፍ ሮቴሽን ኢዝ አባውት ዘ ኦሪጂን። አያችሁት? ኦሪጂን ማለት ያው ሴንተር ኦፍ ሮቴሽኑ 00 ሲሆን ማለት ነው። ሶ ፕሌን እንደምታስታውሱ ማለት። ስለዚህ እንዴት ነው 00 ሲሆን ወይ ደግሞ ኦሪጂን ላይ ሲሆን አንድን ፖይንት እንዴት አድርገን ነው ሮቴት የምናደርገው የሚለው እና ሁለት ጋር ሮቴሽን ላይ ያው ሁለት ነገር አለ ብያቸዋለሁ። ካውንተር ክሎክዋይዝ እና ክሎክዋይዝ። ካውንተር ክሎክዋይዝ ማለት ያው አንግሉ ፖዚቲቭ ሲሆን ማለት ነው። ያው ኖርማሊ ትሪግኖሜትሪክ ላይ በደንብ ያየ ነው ማለት ነው። ፖዚቲቭ አንግል ከሆነ ካውንተር ክሎክዋይዝ ነው። እንዲሁም ደግሞ ክሎክዋይዝ ከሆነ ደግሞ ጀስት ኔጌቲቭ አንግል ያለበት ነው። ኔጌቲቭ 45 ሊሆን ይችላል፣ ኔጌቲቭ 60 ሊሆን ይችላል። ዋትኤቨር እነዚህ በማንም ይሉት በክሎክዋይዝ ዳይሬክሽን ይሄዳሉ። ፖዚቲቭ ከሆነ ደግሞ በካውንተር ክሎክዋይዝ ይሄዳል ማለት ነው። በጣም አሪፍ። ሌላኛው ቅድም እንዳልኳቸው ሮቴሽን ኢዝ ሪጂድ ሞሽን but the figure may be turned off in different direction። ይሄም ጥያቄ የለም። ከዚህ ከግራፉ ላይ እንደምታዩት ዳይሬክሽኑ ራሱ ይለያያል፣ ግን ፖዚሽኑ ግን እንትኑ ዲስታንሶች ግን አይቀየርም፣ ሪጂድ ነው። ለምሳሌ ከዚህ እስከዚህ ያለው ዲስታንስ እና ከዚህ እስከዚህ ያለው ዲስታንስ እኩል ነው የሚሆነው። ከዚህ እስከዚህ ያለው ኤቢ ያለው ዲስታንስ እና ከዚህ እስከዚህ ያለው ኤቢ ዲስታንስ እኩል ነው የሚሆነው። ግዴታ ነው ሪጂድ ሞሽን የተባለው አንደኛው።
ከኤ ፕራይም እስከ ሲ ፕራይም ያለው እና ከኤ እስከ ሲ ያለው ዲስታንስ እኩል ነው የሚሆነው። ሶ እሱን ይጠብቃል፣ ግን ፖዚሽኑ ግን ይለያያል የሚለውን ነገር ይኸው እዚህ ጋር ወይም ደግሞ ዳይሬክሽኑ ማለት ነው። ዘ ፊገር ሜይ ቢ ጀስት ተርድ ኢን ዲፈረንት ዳይሬክሽን የምንለው ማለት ነው። በጣም አሪፍ በጣም አሪፍ። ኦኬ ሶ ሪፍሌክሽን ላይ እንዳታስታውሱ ከሆነ እነዚህ ፎርሙላዎች ኤግዛክትሊ ለሪፍሌክሽን ሌላ ፎርሙላ ነው፣ ግን ፖይንት ሪፍሌክት ስናደርግበት የሆነ አንግል ላይ ስንጠቀም የነበረው ሪፍሌክሽንም ይሄኛውም ተመሳሳይ ነው። አንግሉ እንትኖቹ ፎርሙላው ይለያያል። የሪፍሌክሽን ሲሆን ታስታውሳላችሁ። ሪፍሌክሽን ሲሆን ምን ነበር ያለው? ሪፍሌክሽን ማለት ኤክስ ፕራይም ይሆናል ኤክስ ኮስ ቱ ቴታ ፕላስ ነበር አለ ዋይ ሳይን ቱ ቴታ ነበር። ዋይ ፕራይም ደግሞ ምን ነበር? ኤክስ ሳይን ቱ ቴታ ማይነስ ዋይ ኮስ ቱ ቴታ ነበር። ይህች ለሪፍሌክሽን ነበረ ስንሰራበት የነበረው። ይሄኛው ደግሞ ለሮቴሽን ደግሞ ይችን እንጠቀማለን። ሶ ኤክስ ኮስ ሳይን ቴታ ማይነስ ዋይ ሳይን ቴታ፣ ለዋይ ፕራይም ደግሞ ኤክስ ሳይን ቴታ ፕላስ ዋይ ኮስ ቴታ ማለት ይሄ ምንድን ሲሆን ነው? አት ዘ ኦሪጂን ሴንተር ኦፍ ሮቴሽኑ ኦሪጂን ወይም ደግሞ 0 ላይ ሲሆን ማለት ነው። በጣም አሪፍ። እሺ እንቀጥላለን። ሶ ኤክሰርሳይዝ 6.1 አይ ሚን 6.9 የመጻፋችሁ ማለት ነው። ሶ እጅግ በጣም ቀላል ነው። ሶ በሁለት እንሰራበታለን፣ በአንድ በፖዚቲቭ አንድ በኔጌቲቭ። ሌላው ነገር በጣም ቀላል ስለሆነ ኤክስ ኮማ ይቺ ነች እዚህ ጋር የምታዩት ማለት ነው። ሶ እዚህ ጋር በጣም ብዙ አንግል ተደርድሯል። ሶ አንድ በፖዚቲቭ አንድ በኔጌቲቭ እንስራ። አንድ ኤችን እንሰራለን በኔጌቲቭ፣ ሌላኛው ደግሞ ሌላው በጣም ቀላል። እሺ ኢን እንስራ። ሶ እሺ ኢ ቴታው ማን ነው? 150 ዲግሪ ነው እና ኤክስ ኮማ ዋይ ለሁለቱም አይቀየሩም። ማናቸው? 3 ኮማ 0 መጣ ማለት ነው። ኦኬ በጣም አሪፍ። ሶ አሁን ኤክስ ፕራይም ይመጣል። ኤክስ ፕራይም ይሆናል ኤክስ ኮስ ቴታ ማይነስ ዋይ ሳይን ቴታ ነው። ሶ ኤክስ ማለት 3 ነው። 3 ኮስ 150 ማይነስ 0 ሳይን 150 ማለት ነው። ኦኬ ሶ አሁን ይችን ማየት ያስፈልጋል። ቴታ 150 ዲግሪ ሲሆን ስንተኛ ደረጃ? ሰከንድ ነው አይደል? ሰከንድ ኳድራት ነው። ሶ ሪፈረንስ አንግሉ ማለት ነው፣ ሪፈረንሱ ማለት ነው 30 ዲግሪ። እቺ ነው ያው ትሪጎኖሜትሪ ላይ በደንብ ስላየ ነው እዚህ ጋር በደንብ ጊዜ አናጠፋበትም ማለት ነው። በጣም አሪፍ። ሶ አሁን ስንት ይመጣል? ኮስ 30 ማለት ነው። ይሄ ግን ኮስ ደግሞ ሰከንድ ኳድራት ላይ ኔጌቲቭ ስለሚሆን ሶ 3 ራዲካል ሶ ኦቨር ቱ ግን እቺ ማይነስ መጣች ማለት ነው። ማይነስ 0 ታይምስ ራዲካል 2 ኦቨር 2 ሳይን ደግሞ ፖዚቲቭ ነው ሰከንድ ኳድራንት ላይ ማለት ነው። ሶ ይሄኛው ስትመጣ ማይነስ 3 ራዲካል 3 ኦቨር 2 ይመጣል። ይሄኛው 0 ስለሚመጣ ማይነስ 0 ማለት ነው። ሶ ኤክስ ፕራይም ስትመጣ ኤክስ ፕራይም ኔጌቲቭ 3 ራዲካል 3 ኦቨር 2 መጣ ማለት ነው። በጣም አሪፍ። እሺ ዋት አባውት ዋይ ፕራይም? ዋይ ፕራይም ማለት ኤክስ ሳይን ቴታ ፕላስ ዋይ ኮስ ቴታ ነው። ሶ እንተካው። ኤክስ ማለት 3 ነው። 3 ሳይን 30 ፕላስ 0 ኮስ 30 ነው። ይሄኛው ይጣፋል፣ ይኸው 0 ስለሆነ ማለት ነው። ሳይን 30 ደግሞ 1 ኦቨር 2 ነው። ሶ 3 1 ኦቨር 2 ኩላል ስንት መጣ? 3 ኦቨር 2 መጣ። ይሄ ማን ነው? ዋይ ፕራይም ማለት ሶ ኤክስ ፕራይም ዋይ ፕራይም ስንት መጣልን ማለት ነው? ያኛው ኔጌቲቭ 3 ራዲካል 3 ኦቨር 2 ኮማ ይሄኛው ደግሞ 3 ኦቨር 2 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶሪ ሶ እዚህ ጋርም ያለው ለኤችም በጣም ቀላል ነው የሚሆነው። ኤች ቴታው ማን ነው? ቴታው ማለት ኔጌቲቭ 100 ይሄ ስንት ኳድራንት ነው? ሰርድ ኳድራንት ላይ ነው። ሶ ሳይንም ኮስም ምንድን ናቸው? ኔጌቲቭ ነው የሚመጡት ማለት ነው። በጣም አሪፍ በጣም አሪፍ። ከዛ ደግሞ ሪፈረንስ አንግሉ ማለት ሪፈረንስ አንግል ማለት 180 ለመሙላት ስንት ይመጣል? 60 ዲግሪ ነው አይደል የሚቀር። ስለዚህ 60 እናደርገውና ግን ኔጌቲቭ የሚሉትን ፖይንቶች በደንብ እንይዛለን ማለት ነው። በጣም አሪፍ። እሺ ኦኬ ሶ አሁን ስለዚህ አሁን ኤክስ ፕራይም ኢኳል ቱ ኤክስ ኮስ ቴታ ማይነስ ዋይ ሳይን ቴታ ነው። ሶ መተካት ነው። ኤክስ ማለት 3 ኮስ 60 ማለት ነው። ግን ያው ሳቱ ኳድራት መሆኑን ታሳቢ እናደርጋለን። ማይነስ 0 ሳይን 60 ማለት ያው ሪፈረንስ አንግሏን ስላገኘን ማለት ነው። ሶ 3 ታይምስ ኮስ 60 1 ኦቨር 2 ነው። ግን ማይነስ 1 ኦቨር 2 ለምን ሰርድ ላይ ስለሆነ ማይነስ 0 ይሄኛው ደግሞ ማይነስ ራዲካል 3 ኦቨር 2 ይመጣል ማለት ነው። ሶ ይሄኛው ፓርት 0 ይመጣል። ሶ ምን ይመጣል አሁን? ማይነስ 3 ኦቨር
ቱ መጣ ማለት ይሄ ማነው? ኤክስ ፕራይም ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሌላኛው ደግሞ ዋይ ፕራይም ማለት ኤክስ ሳይን ቴታ ፕላስ ዋይ ኮስ ቴታ ነው። ስሪ ሳይን 60 ማለት ነው ማይነስ ማን የሚባለው ፕላስ 0 ኮስ 60 ነው። ይሄ ይጣፋል 0 ስለሆነ ይሄኛው ማለት 0 ታይምስ ማለት ነው። ስሪ ታይምስ ኔጌቲቭ ራዲካል 3 ኦቨር 2 መጣ ማለት ነው። በጣም አሪፍ። ስለዚህ ሰርድ ኳድራንት ስለሆነ ማለት ነው። ስንት ይመጣል? ኔጌቲቭ 3 ራዲካል 3 ኦቨር 2 መጣ ማለት ነው። ይሄ ማን ነው? ዋይ ፕራይም። ኤክስ ፕራይም ዋይ ፕራይም ኢት ቢካምስ ምን መጣ? ይሄ ማይነስ 3 ኦቨር 2 ኮማ ኔጌቲቭ 3 ራዲካል 3 ኦቨር 2 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። እንዲህ እያልን የሌሎችንም አንግሎች በቀላሉ መስራት ይቻላል። አንድ በፖዚቲቭ አንድ በኔጌቲቭ ያሳዩዋችሁ። ኤኒ ታይፕ የሚከብዳችሁ ካለ ኮንታክት አድርጉ ማለት ነው። በጣም አሪፍ፣ በጣም አሪፍ። ኤክሰርሳይዝ 6.10 ማለት እዚህ ጋር ያለው ምንም የተለየ ነገር የለውም፣ አንድ አይነት ነው። ምንድነው የሚለን? ፋይንድ ዘ ኢሜጅ ኦፍ ዘ ፎሎዊንግ ፖይንትስ አንደር ሮቴሽን ባይ ዘ ኢንዲኬትድ አንግል አባውት ዘ ኦሪጂን ነው። በቃ ኦሪጂን ላይ ስለሆነ ሴንተሩ 0 ነው። አሁን ይሄኛው ምንም እዚህ ውስጥ ለምሳሌ ቢን እንመስል ኦንሊ ዲፈረንስ ምንድነው? ይችኛዋ መጀመሪያ እንትን መቀየር አለብን ወደ ዲግሪ። ታውቃላችኋል ፓይ ኦቨር 2 ወደ ዲግሪ ሲቀየር 90 ዲግሪ እንደሆነ ያ 90 ዲግሪ ነው። ከዚህ ውጭ በቃ ሌላ ምንም የተለየ ነገር የለም። አሁን ለቢ ነው እየሰራን ያለ ነው። ኤክስ ፕራይሙ ምን ይመጣል? ኤክስ ኮስ ቴታ ማይነስ ዋይ ሳይን ቴታ ነው። እዚሁ ጋር ልጨርሰው። ኤክስ ማለት ስንት ነው? 4 ታይምስ ኮስ 90 ማለት ነው አይደለ? ማይነስ አለች፣ ሶሪ በደንብ ክሊርሊ የሚታያችሁ ማለት ነው። ማይነስ እንበልና እቺ ደግሞ ማይነስ 5 ስለሆነች ማለት ነው። ሳይን 90 ማለት ነው። በጣም አሪፍ። ሳይን 90 ማለት ነው። ኦኬ አሁን ይሄው ኮስ 90 0 ስለሆነ 4 ታይምስ 0 0 ነው። 0 ማይነስ ኦፍ ማይነስ ፕላስ መጣ 5 ሳይን 90 ሳይን 90 ደግሞ 1 ነው። ስለዚህ 0 ፕላስ 5 ታይምስ 1 ምን መጣ? 5 መጣ ማለት ነው። ይሄ ማን ነው? ኤክስ ፕራይም ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። ከዛ ደግሞ ዋይ ፕራይም ደግሞ ምን ይመጣል ነው? ኤክስ ሳይን ቴታ ፕላስ ዋይ ኮስ ቴታ ስለሆነ ኤክስ ማን ነው? እዚህ ጋር 4 ታይምስ ሳይን 90 ማለት ነው ማይነስ ማነው ፕላስ ማለት ነው። ዋይ ደግሞ ማይነስ 5 ነው። ማይነስ 5 ኮስ 90 ኮስ 90 0 ስለሆነ ታይም 0 0 ይመጣል። 4 ታይምስ ሳይን 90 ደግሞ 1 ነው። 4 ታይምስ 1 ምን መጣ? 4 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ኤክስ ፕራይም ዋይ ፕራይም ምን መጣ ማለት ነው? 5 ኮማ 4 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። እሺ እንዲህ እያልን ሌሎችም አሁን እዚህ ጋር ምንም የተለየ ነገር የለውም። ሁለተኛው ዲተርማይን ዘ ኢሜጅ ኦፍ ዘ ፎሎዊንግ ፖይንትስ አፍተር ሮቴትድ ኦፍ ዘ ኢንዲኬትድ አንግል አባውት ዘ ኦሪጂን ነው የሚለው። ከዚህ በላይ ምንም እዚህ ጋር የምንተካው ነገር አይኖርም። ምናልባት እኔ አላውቅም፣ የሚከብድ ነገር ያለ አይመስለኝም። ዘ ኦንሊ ከእናንተ የሚጠበቅባቸው ያው ሳይን ኮሳይን የ60 ዲግሪ እነሱን መለየት ያስፈልጋል። የኔጌቲቭ 180 ዲግሪ መለየት ያስፈልጋል። ይሄ ደግሞ ወደ ዲግሪ ሲቀየር ኔጌቲቭ 270 ዲግሪ ነው፣ ወይም ደግሞ በፖዚቲቭ ነው 90 ዲግሪ ማለት ነው። ይሄኛው ደግሞ 540 ዲግሪ ማለት ኔጌቲቭ 180 ዲግሪ ማለት ነው። ወይም ደግሞ በዚህኛው ስትሄድ 180 ዲግሪ ይመጣል ማለት ነው። እነሱን ብቻ ቼክ ማድረግ ነው። ከዚያ ውጭ ለየትኛውም ለሁለቱም ኤክስ ፕራይም ምንድነው የሚሆነው? ኤክስ ኮስ ቴታ ማይነስ ዋይ ሳይን ቴታን መጠቀም ነው። ዋይ ፕራይም ደግሞ ማለት ኤክስ ሳይን ቴታ ፕላስ ዋይ ኮስ ቴታን መጠቀም። እዚህ ጋር ለምሳሌ እዚህ ጋር እቺኛዋ ኤክስ ነች፣ እቺኛዋ ደግሞ ዋይ ነች። በቃ እዚህ ጋር በተመሳሳይ ኤክስ ዋይ የሚባሉት እነዚህ ናቸው። እዚህኛውም ስንመጣ ኤክስ ኮማ ዋይ የሚባሉት እነዚህ ናቸው። ዲ ላይም ስንመጣ በተመሳሳይ ኤክስ ኮማ ዋይ የሚባሉት እነዚህ ናቸው። ቴታቸው ብቻ ነው የሚለያየው። ቴታቸውን ብቻ በጥንቃቄ መስራት ብቻ ነው የሚያስፈልገው ማለት ነው። በጣም አሪፍ። እንቀጥላለን። አሁን ደግሞ ሴንተር ኦፍ ሮቴሽኑ ከኦሪጂን ቢወጣስ? ሴንተር ኦፍ ሮቴሽኑ የሆነ ፖይንት ቢሆንስ? ፖይንት ኤ የሚባለው እንዴት አድርገን ነው ሮቴት የምናደርገው ወይም የሆነ ጊቭን ፖይንት የሚለውን ነገር የምንጠቀም ጀነራሊ የምንጠቀምበት ፎርሙላ እቺ ብቻ መያዝ የሚጠበቅበት። በቃ
ሶ ይችኛዋ ሴንተር ኦፍ ሮቴሽን የሚባለዋ ኤቢ ከሆነች ምንድን ነው የሚለን ኤክስ ፕራይም ማለት ኤ ፕላስ ኤክስ ማይነስ ኤ ኤክስ ኮማ ዋይ የሚባሉት ነው። ኤክስ ማይነስ ኤ ኮስ እና ዋይ ማይነስ ቢ ሳይን ማለት ነው። ለዋይ ፕራይም በተመሳሳይ ቢ ፕላስ ኤክስ ማይነስ ኤ እና ዋይ ማይነስ ቢ ብቻ ማድረግ ነው የሚጠበቅብን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ለምሳሌ አሁን እዚህ ጋር እንወስድ በኤግዛምፕል እንወስድ። ኦኬ ሶ አሁን እነዚህ ምንድናቸው? ፋይንድ ዘ ኢሜጅ ኦፍ ዘ ፖይንት ይላል። እነዚህ ምንድናቸው? ኤክስ ኮማ ዋይ ናቸው። ወን ኢት ኢዝ ሮቴትድ ስሩ ይሄኛው ቴታ ነው። ቴታ ይሄ 180 ዲግሪ ማለት ነው ፓይ። ከዛ ደግሞ ይችኛዋ ማነች? ኤ ኮማ ቢ ናቸው። አያችሁ እነዚህ ኦሜ አባውት ከተባለ ያች ፖይንት ሴንተር ኦፍ ሮቴሽን ሴንተር ኦፍ ሮቴሽን ነች ማለት ነው። እሷን በደንብ ነው ያስፈልጋል። ስለዚህ አሁን ኤክስ ፕራይም ምንድነው ያለው? ኤክስ ፕራይም ማለት ኤ ፕላስ ኤክስ ማይነስ ኤ ኮስ ቴታ ማይነስ ዋይ ማይነስ ቢ ሳይን ቴታ አይደል ያለው? የስ ሶ አሁን እንተካው በቃ ቀጥታ ኤ ማለት ነው እዚህ ጋር ኤ ማለት 5 6 ነች እዚህ ጋር ይታያችኋል። ስለዚህ 6 ፕላስ ኤክስ ማይነስ 3 ማይነስ ኤክስ ማለት ነው። ይኸው ኤክስ ማይነስ ኤ ኤች ማነች? ኤክስ ነች። እችኛዋ ደግሞ ማይነስ ስለዚህ ኮስ ምን ኮስ 180 ሶሪ ፓይ ስለሆነ ኮስ 180 ማይነስ እዚህ ጋር ደግሞ ዋይ ማይነስ ቢ ይላል አይደለ? ስለዚህ 4 ማይነስ 5 ሳይን 180 ዲግሪ ማለት ነው። በጣም አሪፍ። ሶ አሁን እዚህ ጋር ሳይን 180 ያው 0 ስለሆነ አንድ ስቴፕ ነው በስ 6 ይሄኛው ማይነስ ይሆናል። 3 ማይነስ 6 ማለት ማይነስ 3 ኮስ 180 ዲግሪ ኮስ 180 ዲግሪ ይሄ ማይነስ ኦፍ ማይነስ ፕላስ ይሆንና ፕላስ 4 ሲቀነስ 5 አንድ ስለሚመጣ ማለት ነው። ሶ ሳይን 180 ዲግሪ ሳይን 180 ማለት 0 ስለሆነ ሶ ይችን እናልፈታለን ማለት ነው። ሶ አሁን ኤክስ ፕራይም ምን መጣ ማለት ነው? 6 ማይነስ 3 ኮስ 180 ማለት ኔጌቲቭ 1 ነው። ይሄ ፕላስ 0 ይመጣል። ሶ ምን መጣ? 6 ሲደመር 3 ይመጣል ማለት ነው። ሶ ኤክስ ፕራይም ስንት መጣ? 9 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ በተመሳሳይ ነው አሁን ዋይ ፕራይም ደግሞ ምን ይመጣል? ዋይ ፕራይም ኤ ብለን ማን ነው እዚያ ጋር ኤ ብለን ነበር የጀመረው። እዚህ ጋር ደግሞ ቢ ብለን እንጀምራለን። ሶ ቢ ፕላስ ኤክስ ማይነስ ኤ ሳይን ነበር አይደል ያለው ሳይን ቴታ ፕላስ ዋይ ማይነስ ቢ ኮስ ቴታ ይሆናል ማለት ነው። በጣም አሪፍ። ሶ ቢ ማለት ነው እዚህ ጋር 5 ነው። እሺ ኤ ኮማ ቢ ስለሆነች እዚህ ጋር ያለችው ማለት ነው። እሺ 5 ፕላስ ኤክስ ማይነስ ኤ ስንት ነው? ሌላው በሙሉ ተመሳሳይ ነው። ኤክስ ማይነስ ኤ ማለት 3 ሲቀነስ 6 ነው። ስለዚህ ማይነስ ይችኛዋን ፕላስ ከመል እንደውም ማይነስ ማድረጋት ይቻላል። ማይነስ 3 ሳይን 180 ፕላስ ይሄኛው ዋይ ማይነስ ቢ ማለት 4 ሲቀነስ 5 ነው ኔጌቲቭ ኮስ 180 ዲግሪ ነው። ሶ ይሄ ፓርት 0 ይመጣል። ሶ ምን ይመጣል አሁን ይሄ 5 ሲቀነስ ኮስ 180 ይመጣል። ሶ 5 ሲቀነስ 3 ሲቀነስ ኔጌቲቭ 1 ይመጣል። ሶ 5 ሲደመር ስንት ይመጣል? 6 ይመጣል። ይሄ ማለት ዋይ ፕራይም ስንት መጣ? 6 መጣ ማለት ነው። ግልጽ ነው ተማሪዎች? ስለዚህ ምን መጣ አሁን እዚሁ ጋር መጻፍ እችላለሁ። ኤክስ ፕራይም ዋይ ፕራይም ስንት መጣ ማለት ነው? 9.6 መጣ ማለት ነው። 9.6 መጣል ማለት ነው። በጣም አሪፍ። እሺ ኦኬ ሶ ምንድነው የሚለን one can also obtain the image of a line under the rotation። አሁን ምንድነው እስካሁን እየሰራን ያለነው ምንድነው ያደረግነው? ፖይንት ነው አይደል? ሮቴት እያደረግነው አለ በሆነ አንግል ፖይንት ሮቴት እያደረግነው። እሺ what about ላይን ቢሆን ሳይሆን ቀጣይ ደግሞ ሰርክል ቢሆንስ ደግሞ የሚለውን ደግሞ እናያለን። ሶ ፖይንት ቢሆን ምንድነው አይ ሚን ላይን ቢሆን ምንድነው የምናደርገው? ስቴፑን ነው የምነግራቸው። መጀመሪያ ሁለት ፖይንቶችን እዛ ላይ ያሉ ሁለት ፖይንቶችን እንወስዳለን። ከዛ በኋላ እነዛን ሁለት ፖይንቶች ያን ሮቴሽን እንጠቀምና ሮቴት እናደርጋቸዋለን። ስለዚህ ሮቴት የተደረጉትን ሁለቱም ፖይንቶች ተጠቅመን ደግሞ ምን እንሰራለን? ላይን እንሰራለን ማለት ነው። ስለዚህ ያ ሰርተን ያገኘነው ላይን ምንድነው የምንለው? ፖይንት ኦፍ ሮቴት የተደረገው ላይን ኢሜጅ ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ እንሂድበት እስኪ ለምሳሌ አሁን ምን ይለናል? ኤግዛምፕል ፋይንድ ዲተርማይን ዘ ኢሜጅ ኦፍ ዘ ላይን ይላል። ላይኑ ይሄ ነው።
አፍተር ሮቴሽን ቴታው ይሄ ነው። ይሄ ማለት 90 ዲግሪ ማለት ነው። ፓይ ኦቨር ማለት አባውት ዘ ፖይንት ይችኛዋ ኤ ኮማ ቢ ነች። ይችኛዋ ኤ ኮማ ቢ ነች ማለት። ስለዚህ ኤክስ ኮማ ዋይ የሚባለው ሁለት ፖይንቶች ነው። ለምሳሌ እዚህ ጋር አንድ ብሰጠው ስንት ይመጣል? አንድ ብሰጠው አራት ይመጣል አይደለ? ስለዚህ ዝም ብዬ እኔ የኤክስ ዋጋ አንድ ሲሆን ዋይ አራት እና ኤንድ ብዬ ለምሳሌ ኔጌቲቭ አንድ ብሰጠው ኔጌቲቭ አንድ ብሰጠው ደግሞ ወይም ደግሞ ኔጌቲቭ ሁለት ብሰጠው ኔጌቲቭ ሁለት ብሰጠው ስንት ይመጣል? ኔጌቲቭ ሁለት ኔጌቲቭ ስድስት ይደመራል ኔጌቲቭ አምስት ይመጣል። በቃ እነዚህን ፖይንቶች ሮቴት ላድርጋቸው ለየ ብቻ ማለት ነው። ይችኛዋን የመጀመሪያው ኤክስ ዋን ዋይ ዋን ልበላት፣ ይችኛዋን ደግሞ ኤክስ ቱ ዋይ ቱ ልበላት። አሁን ልስራ። ኤክስ ዋን ፕራይም ልበለው። ለዛ ምንድነው ፎርሙላው ምንድን ነበር? ኤ ፕላስ አይደል የሚሆን ኤክስ ማይነስ ኤ ኮስ ቴታ ማይነስ ዋይ ማይነስ ቢ ሳይን ቴታ አይደለ? በጣም አሪፍ። ኤክስ ኤ ማለት ማን ነው? እዚህ ቱ ነው አይደለ? ስለዚህ ቱ ፕላስ ኤክስ ማይነስ ማለት እዚህ ጋር 1.4 ስለሆነ ያገኘ ነው። እዚህ ጋር ይኸውላችሁ ኤክስ ዋን ዋን ባል ዋን ነው። ስለዚህ ዋን ማይነስ ቱ ለምን ማይነስ ዋን መጣ ማለት ነው። ማይነስ ዋን ኮስቴ ደግሞ ስንት ነው? 90 ኮስ 90 ማይነስ ዋይ ማለት ማን ነው? አራት ሲቀነስ ሁለት ነው። ስለዚህ ሁለት ሳይን 90 መጣ። ይሄ ፓርት ዜሮ ይመጣል። ስንት ይመጣል? ሁለት ሲቀነስ ሁለት ኢንቱ ሳይን 90 ደግሞ ዋን ነው። ስለዚህ ስንት ይመጣል? ሁለት ሲቀነስ ሁለት እዚህ ጋር ምን መጣ? ዜሮ። ይሄ ማን ነው? ኤክስ ዋን ፕራይም እንበል። ኤክስ ዋን ፕራይም እንበለው። ዋይ ዋን ፕራይም ደግሞ ዋይ ዋን ፕራይም ስንት ይመጣል? ቢ ፕላስ ኤክስ ማይነስ ኤ ሳይን ቴታ ፕላስ ዋይ ማይነስ ቢ ኮስ ቴታ አይደለ? የስ። ስለዚህ ቢ ፕላስ ማለት ቱ ፕላስ ነው የሚጀምረው ማለት ነው። ቱ ነው እዚህ ጋር ቱ ስለሆኑ ተመሳሳይ ነው። ኤ እና ቢ እንዳጋጣሚ ሌላኛው ተመሳሳይ ነው የሚሆነው። ዋይ ማይነስ ቢ ስንት ነው? ማነው? አይ ሚን ኤክስ ማይነስ ኤ። ኤክስ ማይነስ ኤ ማለት የዋን ስለሆነ እየሰራ ነው ያለ ነው። ዋን ማይነስ ቱ ማይነስ ዋን ነው። ማይነስ ዋን አይደለ? ማይነስ ብለን ሳይን 90 እንላለን ማለት ነው። ፕላስ ይሄኛው ደግሞ ቱ ማይነስ ፎር ማለት ፎር ማይነስ ቱ መጣል። ቱ ኮስ 90 ማለት የፓርት ዜሮ ይመጣል። ምን ይሆናል አሁን? ይሄ ሁለት ሲቀነስ ሳይን 90 መጣ ማለት ነው። ሳይን 90 ደግሞ ዋን ነው። ታያችኋል አይደለ? ስለዚህ ምን መጣ አሁን? ስለዚህ ሁለት ሲቀነስ አንድ እኩል ይሆናል ስንት መጣ? አንድ መጣ ማለት ነው። ስለዚህ ኤክስ ዋን ፕራይም ኮማ ዋይ ዋን ፕራይም ስንት ይመጣል ማለት ነው? 0.1 መጣ ማለት ነው። 0.1 መጣ ማለት ነው። በጣም አሪፍ። እሺ ደግሞ አሁን ደግሞ የማንን ነው? የኤክስ ቱን እና የዋይ ቱ የዛት ሚንስ እነማን ደግሞ ሮቴት እናደርጋቸው? ኤክስ ቱ ዋይ ቱ ማን ነበር? -2.5 ነበር አይደለ? ስለዚህ አሁን ኤክስ ቱ ፕራይም ስንት ይመጣል ማለት ነው? ኤክስ ቱ ፕራይም እንደተባለው የተለየ ነገር የለውም። ኤ ፕላስ ኤክስ ማይነስ ኤ ኮስ ቴታ ማይነስ ዋይ ማይነስ ቢ ሳይን ቴታ እናደርጋለን። እንተካዋለን። ይሄ እዚህ ጋር ማነች? ኤ ማነች? ኤ እና ቢ ተመሳሳይ ናቸው። ሁለት ማለት ነው። ይኸው እዚህ ጋር ያሉት ማለት ነው። እነዚህ መደም መያዝ ይጠበቅብናል። ሁለት ፕላስ ማይነስ ኤክስ ማለት ማይነስ ቱ ነው። እዚህ ጋር ማይነስ ቱ መጣ ማለት ነው አይደለም? ኮስ 90 ማለት ቴታው አይቀየርም፣ አንግሉ አይቀየርም። በጣም አሪፍ። እሺ ከዛ እዚህ ጋር ደግሞ ማይነስ ዋይ ደግሞ ማን ነው? እዚህ ጋር ዋይ ማለት -5 ነች። እዚህ ጋር -2 -5 ነች በነገራችን ላይ -5 -2 ሳይን 90 ማለት ነው። ይሄ ፓርት ዜሮ ስለሆነ ይጣፋል። ስለዚህ ምን መጣ አሁን? 2 -7 ይመጣል አይደል? እዚህ ጋር -2 -5 -7 ይመጣል ሳይን 90 ማለት ነው። ስንት ይመጣል አሁን? 2 ፕላስ 7 ሳይን 90 ይመጣል። ሳይን 90 ዋን ነው። ስለዚህ 2 ፕላስ 7 ስንት ይመጣል አሁን? 9 መጣ ማለት ነው። ይሄ ማን ነው? ኤክስ ቱ ፕራይም ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ።
በጣም አሪፍ። እሺ ፋይናሊ ዋይ ቱ ፕራይም ደግሞ ዋይ ቱ ፕራይም ሶ ምንድነው ቢ ፕላስ ኤክስ ማይነስ ኤ ሳይን ቴታ ፕላስ ዋይ ማይነስ ቢ ኮስ ቴታ ማለት በጣም አሪፍ። ስለዚህ ቢ ማለት ነው 2 ፕላስ ይሄኛው ሌላው ተመሳሳይ ኤክስ ማይነስ ኤ ማለት እዚህ ጋር ኤክስ ማይነስ ኤ ማለት ማይነስ 4 ነች አይደል? እዚህ ጋር ሶ ስንት መጥቶልናል? ፕላስ እንበልና ማይነስ 2 ስለሆነች ማይነስ 2 ማይነስ 4 ሳይን 90 ነው ይመጣልን። ፕላስ ይሄኛው ደግሞ ዋይ ማን ነው እዚህ ጋር ማይነስ 5 ማይነስ 2 ማይነስ 7 ማይነስ 7 ኮስ 90 ኮስ 90 0 ስለሆነ ይሄውን ፓርት 0 ያደርገዋል። ሶ ስንት መጣውን ይሄ ዋይ ቱ ፕራይም ማለት ነው 2 ሲቀነስ 4 ሲባዛ በአንድ ይመጣል። ስለዚህ ስንት ይመጣል? 2 ሲቀነስ 4 ኔጌቲቭ 2 የማን ነው ኤክስ ቱ ፕራይም ማለት። ስለዚህ ኤክስ ቱ ዋይ ቱ ፕራይሞች ምን መጡ ማለት ነው? ይሄኛው 9 መጥቶልና ነው እቺኛዋ በነገራችን ላይ ዋይ ቱ ነች። ሶሪ ዋይ ቱ ፕራይም ነች። ሶ ይሄኛው ደግሞ ስንት መጣልን ማለት ነው? ኔጌቲቭ 2 መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ሶ አሁን 2 ፖይንት አግኝተናል። የመጀመሪያው 0.1 አለ። ሶ አሁን ከለሩን ቀየር ላድርግላችሁ። ከለሩን ቀየር ላድርገውና አሁን we make a line using ማንና ማን using አንደኛው ፖይንት ማን ያገኘነው ይሄው እዚህ ጋር 0.1 አግኝተናል አይደል? ሮቴት የተደረገች ፖይንት yes አንደኛው ይህችን ፖይንት እንጠቀማለን 0.1 and እቺኛዋ ደግሞ 9 ማይነስ 2 ማለት ነው። ግልጽ ነው ተማሪዎች። በጣም አሪፍ። ስለዚህ ላይን ስንሰራ የመጀመሪያው ምንድነው የምናደርገው? ስሎፕ አለ የምንፈልገው። ሶ ስሎፕ ማለት ኤም ነው y2 ማይነስ y1 ኦቨር x2 ማይነስ x1 ነው። ሶ ከፈለጋችሁ ይችኛዋን x1 y1 በሏት፣ ይችኛዋን ደግሞ x2 y2 በሉት። ሶ ምን ይመጣል አሁን ይሄ ማይነስ 2 ማይነስ 1 ኦቨር 9 ማይነስ 0 ነው። ሶ ማይነስ 3 ኦቨር 9 ይመጣል ሲቋቱ ኔጌቲቭ 1 ኦቨር 3 ይሄ ማን ነው ኤም ማለት ነው። ሶ ከዚያ በኋላ ላይኑን ይሆናል ላይን y ማይነስ y1 እኩል ይሆናል m into x ማይነስ x1 ይመጣል ማለት ነው። ሶ አሁን y ማይነስ y1 የምንለው ማን ነው? y ማይነስ 1 አይደል? እቺኛዋን ፓርት ስለሆነ እየተጠቀምን ያለ ነው። ስለዚህ y ማይነስ 1 እኩል ይሆናል ማይነስ 1 ኦቨር 3 into x ማይነስ 0 ማለት ነው። ሶ ምን መጣ አሁን y ማይነስ 1 እኩል ይሆናል ኔጌቲቭ 1 ኦቨር 3 x ይመጣል። ወደዛ በወስደው y እኩል ይሆናል ኔጌቲቭ 1 ኦቨር 3 x ፕላስ 1 ይመጣል ማለት ነው። ግልጽ ነው ተማሪዎች። በጣም አሪፍ። ሶ ይሄኛውን ሪአሬንጅ አድርገን በዚህ ፎርም መጻፍ እንችላለን። ax ፕላስ by ፕላስ c ኢኳልስ ቱ 0 ማለት በዚህ ፎርም መጻፍ እንችላለን። ማሻገር ነው ወደዚህ፣ ግን ኢስናፍ በዚህ መልኩ መጻፍ በቂ ይሆናል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች። በጣም አሪፍ። እሺ ሌላኛው ደግሞ ሰርክልስ እንዴት ሪፍሌክት ይደረጋል? አይ ሚን ሮቴት እንዴት ይደረጋል የሚለውን ደግሞ ሰርክልን ሮቴትን ለማድረግ ታስታውሱ ከሆነ ትራንስሌሽን ላይም ሪፍሌክሽን ላይም የመጀመሪያው ስራችን ምንድን ነበረ? ሴንተር መፈለግ ነው ብለን ነበር አይደለ? ሶ እዚህ ጋርም ሴንተር እና ሬዲየስ መሰረት የመጀመሪያው ስራችን እሱ ነው የሚሆነው። ሶ ሴንተሯን እና ሬዲየሷን ካገኘን በኋላ ሌላውን ነገር በልክ አሁን ፖይንት ሮቴት ስናደርግበት በነበረበት መንገድ እሱን እንጠቀምና ሮቴት አድርገን ሬዲየሱ አይቀየርም፣ ሴንተሯን ብቻ ሮቴት አድርገን እናስቀምጣለን ማለት ነው። በጣም አሪፍ። ሶ እኔ እስኪ ለምሳሌ አሁን ኤግዛምፕል የመጻፋችሁ ምንድነው የሚለው ፋይንድ ዘ ኢሜጅ ኦፍ ዘ ሰርክል ይለናል። x + 4 ዘ ሆል ስኩዌር + y - 6 ዘ ሆል ስኩዌር ኢኳል ቱ 9 when it's rotated through theta is equal to 180 ዲግሪ ማለት ነው about the point። ይችኛዋ ደግሞ a, b ማለት ነች። ሴንተር ኦፍ ሮቴሽን ነች። ሶ አሁን ሴንተሩ ማን ነው? የሰርክሉ ሴንተር ማን ነው? -4,6 ማለት ነው። እችንና እችን ማውጣት ፕላስ ከሆነ ኔጌቲቭ አድርጎ መስደለ ኔጌቲቭ ከሆነ እንዳለ ነው ስለዋለ ማለት ሶ ይችን ሮቴት ማድረግ ነው። እችን እንደማን እንጠቀምባታለን? እንደ ኤክስ ኮማ ዋይ እንጠቀማለን። ይችኛዋ እንደ ኤቢ ነች። ኤዲስ ቴታ እዚህ ጋር ተገኝቶልናል። ሶ ኤክስ ፕራይም እና ዋይ ፕራይም ብቻ እንስራ ማለት ነው። ስለዚህ አሁን ኤክስ ፕራይም ምን ይመጣል ማለት ነው? ኤክስ ፕራይም ማለት
ኤ ፕላስ ኤክስ ማይነስ ኤ ኮስ ቴታ ማይነስ ዋይ ማይነስ ቢ ሳይን ቴታ ማለት ነው። በጣም ማለት ሰው ኤ ማን ነው እዚህ ጋር ማይነስ 7 ነው ፕላስ ኤክስ ማይነስ ኤክስ ማለት ማለት ነው ማይነስ 4 ነው አይደል እዚህ ጋር የስ ስለዚህ ማይነስ 4 ማይነስ ኤ ደግሞ ማለት ማይነስ 7 ነው ሶ ኮስ 180 አይደለ ማይነስ እንደገና ዋይ ደግሞ ማን ነው እዚህ ጋር ዋይ ማለት 6 ነው አይደል እዚህ ጋር ስለዚህ 6 ማይነስ ቢ ማለት ማን ነው ስንት ነው ኔጌቲቭ ስራው ስለዚህ ኔጌቲቭ 3 ሳይን 180 ሶ አይ ቲንክ የፓርት 0 ይመጣል ለምን ሳይን 180 0 ስለሆነ ማለት ነው ሶ ምን እናደርጋለን አሁን ኔጌቲቭ 7 ፕላስ ይሄ ምን ይመጣል 4 ፕላስ ነው አይ ሚን ኔጌቲቭ 4 ፕላስ 7 ይመጣል አይደለ ኔጌቲቭ ከዛ ኮስ 180 ይመጣል ሶ ስንት መጣው ይሄ ማይነስ 7 ፕላስ 3 ኮስ 180 ኮስ 180 ደግሞ ኔጌቲቭ 1 ነው ሶ ስንት ይመጣል ኔጌቲቭ 3 ሶሪ ኔጌቲቭ 7 ኔጌቲቭ ሲቀነስ 3 መጣ ማለት ነው ምክንያቱም ወይም ደግሞ እንዲናርገውና አንድ ሴፕሬት ይሄኛው ኔጌቲቭ 1 መጣ ሲባዛ ኔጌቲቭ 3 ይመጣል ሶ ማይነስ 7 ማይነስ 3 ኢኳልስ ማይነስ 10 መጣ ይሄ ማለት ነው ኤክስ ፕራይም መጣ ማለት ነው እሺ ዋት አባውት ዋይ ፕራይም ደግሞ ሶ ዋይ ፕራይም ማለት ቢ ፕላስ ኤክስ ማይነስ ኤ አይደለም እናደርገው ኤክስ ማይነስ ኤ ሳይን ቴታ ፕላስ ዋይ ማይነስ ቢ ኮስ ቴታ ማለት ነው በጣም አሪፍ እሺ ሶ የኛው ፓርት ነው 0 ይመጣል ማለት ነው ወደዚህ ይመጣልን ማለት ነው ሶ ምን ይመጣል ቢ ማለት ማለት ነው አይ ቲንክ ቢ ማይነስ 3 ነው ሶ ማይነስ 3 ይሄኛው ፓርት ያው ሳይን 180 0 ስለሚሆን ይሄኛው ፓርት እንወስዳለን ሶ ፕላስ ዋይ ማን ነው እዚህ ጋር ዋይ ማለት 6 ነው እዚህ ጋር 6 ማይነስ ሶ በጣም አሪፍ 6 ማይነስ ኦፍ ማይነስ 3 አይደለም እናደርገው yes ከዛ ኮስ 180 እናደርጋለን ማለት በጣም አሪፍ ኮስ 180 እናደርጋለን ማለት ነው ሶ አሁን ምን መጣው ይሄ ማይነስ 3 ፕላስ ይሄ ስንት ይመጣል 9 መጣ 9 ታይምስ ኮስ 180 ይመጣል ሶ ማይነስ 3 ፕላስ 9 ታይምስ ማይነስ 1 ይመጣል ሶ ስንት ይመጣል ማይነስ 3 ማይነስ 9 ይመጣል ኔጌቲቭ 12 ይመጣል ስለዚህ ዋይ ፕራይም እኩል ይሆናል ኔጌቲቭ 12 መጣ ማለት ነው ሶ አዲሱ ሰርክል ምን ወገኘ ሴንተሩ መጣ ማለት ኤክስ ፕራይም ዋይ ፕራይም ያ ማለት የሰርክሉ ሮቴት የተደረገው ሰርክል ማለት ነው ሴንተሩ ምን መጣ አሁን የመጀመሪያው ኤክስ ፕራይሙ ስንት ነው ይመጣል ኔጌቲቭ 10 መጥቶልናል ኮማ ይሄኛው ደግሞ ኔጌቲቭ 12 መጣ ማለት ስለዚህ አሁን አዲሱ ሰርክል ሲ ፕራይም እንኳን ብንለው ምን ይመጣል ማለት ነው ኤክስ ፕላስ 10 ይመጣል ዘ ሆል ስኩዌር ኢዝ ፓርት ማለት ነው ፕላስ ዋይ ፕላስ 12 ዘ ሆል ስኩዌር ኢዝ ፓርት ማለት ነው እዚህ ኮልስቱ ሬዲየሱ አይቀየርም እዛ ጋር ከላይ እንጠቀማለን እዚህ ካልቱ ላይ ነበር የሚለው ይሄኛውም እዚህ ኮልስቱ 9 ይመጣል ማለት ነው ግልጽ ነው ተማሪዎች በጣም አሪፍ ስለዚህ ሮቴሽን ላይ ፖይንት ትራንስሌት ማይሚን ሮቴት ማድረግ ይችላል ላይን ሮቴት ማድረግ ይችላል ሰርክልም ደግሞ ሮቴት ማድረግ ይችላል ዊዝ ቦዝ ኦሪጂን ላይም ደግሞ እንዲሁም ደግሞ አዘር ፖይንት ሴንተር ኦፍ ሮቴሽኑን ከኦሪጂን እየቀየርን ነው ማለት ነው በጣም አሪፍ ኦኬ የት እንጠቀምበታለን ነው አሁን ብዙ ጊዜ የማትማቲክስ ጥያቄዎች ይሄን ሁሉ ማለት እንፈልጋለን ግን ሪል አፕሊኬሽኑ ምንድነው የሚለውን ፖይንት ስንል በተለይ እነዚህ ፖይንቶች በጣም ጠቃሚ ናቸው ትራንስሌሽን ሪፍሌክሽን እና ሮቴሽን ማለት ነው ብዙ ጊዜ አኒሜሽን ላይ ይጠቀሙበታል ትራንስሌሽን የት ላይ ይጠቀሙበታል ከተባለ ብዙ ጊዜ ኮምፒውተር ግራፊክስ ኤንድ አኒሜሽን ላይ ይጠቀሙበታል ምንም እንትን የለውም ሶ ለምሳሌ ግራፊክስ ሲባል ኤቭሪ ታይም ጀስት a character works across a screen ወይም ደግሞ ካር ድራይቭስ ቪዲዮ ይሄ ትራንስሌት ማድረግ ለምሳሌ አሁን ድራግ አድርገን ለምሳሌ ኮምፒውተር ላይ ፋይላችንን ከሆነ ቦታ ላይ ድራግ አድርገን ይዘን የሆነ ቦታ ላይ ወስደን ድሮፕ እናደርገዋለን አይደል እሱ ባይዘው የተሰራው ዋናው ሐሳቡ ኮንሴፕቱ የመጣው ከትራንስሌት ነው ሐሳቡ የመጣው ሶ ማውዛችንን ይዘን ከሆነ ፖይንት ኮፒ እናደርግ እንይዘውና ድራግ አድርገን ወስደን የሆነ ቦታ ላይ ሙቭ እናደርገዋለን እሱ የትራንስሌሽን ሐሳብ ነው መነሻው ከሆነ ቦታ ላይ ወደ ሆነ ቦታ ስንወስደው ምኑም ሳይዙ ሳይቀየር ማለት ነው ሐሳቡ የመጣው እሱ
አንደኛው ይሄ ፓርት ማለት ነው። ሌላኛው ትራንስሌሽን ታስታውሱ ከሆነ የሆነ ስክሪኖች ለምሳሌ ከሆነች ለምሳሌ ይሄ ፒፒቲ ፓወርፖይንት ምናምን የሚያሳይ ስክሪኖች አሉ አይደለ? ከሆነ ፖይንት ወደ ሆነ ፖይንት መውሰድ ሙቭ ስናደርገው ማለት እሱ ፓርት ማለት እሱም አሁን እና ሌሎች የተለያዩ የኮምፒውተር ጌሞችንም ስንጠቀምበት ከዚህ ጋር የተገናኘ ማለት ነው። በጣም ወሳኝ የሆነ ፓርት ነው ትራንስሌሽን። ሪፍሌክሽንን በተመሳሳይ ሪፍሌክሽን ብዙ ጊዜ ፍሊፒንግ ስለሆነ ዴይ ቱ ዴይ ህይወታችን ላይ እናየዋለን። ይህ እነዚህ የምታያቸው የተለያየ ኮምፒውተር ስሪዲ ሞዴሎች ትላልቅ ስክሪኖች ላይ የምታያቸው ሞዴሎች በሙሉ ዲዛይኖች በሙሉ ብትያቸው የሪፍሌክሽን ናቸው። ለምሳሌ ከኢሜጅ ፕሮሰሲንግ ጋር ከአይ ጋር ከማለት ከእይታ ጋር የተገናኙ ሚረሮች ሲሰሩ ለእይታ የሚያገለግሉ መነጽሮች ምናምን ሲሰሩ ከዚህ ከፊዚክስ ጋር የተገናኙ ኦፕቲክሶች ምናምን እና ሜዲካል የሆኑ ኢሜጆች የሚሰሩ ብዙ ጊዜ ሪፍሌክሽንን ታሳቢ ታደርገው ስለሆነ እዚህ ጋር በጣም በተለይ ስሪዲ ሞዴሊንግ ላይ በጣም እንጠቀምበታለን ሪፍሌክሽኑ ማለት ነው። ሌላኛው ያው ሮቴሽን የምታዩት ያው ጀስት ተርኒንግ አን ኦብጀክት አራውንድ ኤ ፖይንት ኦፍ ኦር ደግሞ አክሲስ ላይ ስለሆነ ሜቢ ይህን ሳምንት እንደውም በዚህ ሳምንት ቪዲዮ እየተለቀቀ እያለ ታስታውሳላችኋል። አርቴሚስ ቱ አሁን የጨረቃን ዞራ እንደመጣች ማለት ለአንድ ባታደርግም ጨረቃ ላይ ስፔስ ላይ ደርሳ እንደመጣች አንደኛው ዋናው ሀሳብ የሮቴሽን ሀሳብ እዚህ ጋር በጣም አለው። ኤሮስፔስ ላይ በጣም እጅግ ከሚያገለግሉ ፖይንቶች አንደኛው የሮቴሽን ኮንሴፕት በሆነ በስንት አንግል ነው ሮቴት እያደረገ ያለ የሚሆን ነገር ማለት ነው። ሌላኛው ጀስት ቪዲዮ ጌምስ ኤንድ ቨርቹዋል ሪያሊቲ ከመፍጠር አንፃር ሮቴሽን በጣም ይጠቀሙበታል። ሌላኛው ደግሞ የጂፒኤስ ታስታውሳላችኋል። ጂፒኤስ ታውቃላችሁ በትክክል ግሎባል ፖዚሽኒንግ ሲስተም ላይ ሮቴሽን በጣም አስፈላጊ እና እጅግ በጣም ጠቃሚ ከሆኑ ፖይንቶች ላይ የምንጠቀምበት ነው ማለት ነው። ግን ያው ማትስ ላይ ብዙ ጊዜ እንደዚህ ተብለን ስለማንነገር እና ሪል አፕሊኬሽኑን ስለማናውቀው የት ላይ ነው አፕላይ የምናደርገው የሚለውን ኮንሴፕት ብዙም አይተነው አናውቅም እንጂ እጅግ ያለ ማቴማቲክስ በተለይ ስፔሻሊ ኮምፒውተር ሳይንስ ላይ ያለ የአንዳንዷ ኮንሴፕት አዘባክ ላይ ማቴማቲክስ ነው ፋውንዴሽኑ ማለት ነው እና ፊዚክስም ኬሚስትሪም ሌሎችንም አዘባክ ላይ ዋናው ኮር ፖይንት የሚባለው ማቴማቲክስ ነው። አባውት ሎጂክ ስለሆነ ማለት ነው። በጣም አሪፍ ሰው የዛሬው ሌሰናችን ይሄንን ይመስል ነበር። አይሆፕ አሪፍ ጊዜ ከኛ ጋር እንዳሳልፋችሁ ተስፋ እናደርጋለን ማለት ነው። በቀጣይ ደግሞ በሌላ ሌሰን እና እንዲሁም የዚህን ቻፕተር ሰመሪ ኤክሰርሳይስን የምንሰራበትን ቻፕተር በቀጣይ እንለቅላችኋለን ማለት ነው። እስከዛ ድረስ መልካም የጥናት ጊዜ ይሁንላችሁ። መልካም የትምህርት ጊዜ። ቻው